ሰላም ሰላም እንዴት ናችሁ? የስምንተኛ ክፍል ሶሻል ስተዲ ዩኒት 7 ኮንቴምፖራሪ ግሎባል ኢሹስ የሚለው ዩኒት ክፍል 2 ላይ ያለነው ኢፌክትስ ኦፍ ክላይሜት ቼንጅ ኦን ሂውማን ላይፍ ኤንድ ዘ ፊዚካል ኤንቫይሮንመንት ከሚለው ጀምሮ እስከ መጨረሻው ድረስ እናያለን ማለት ነው። ኦራይት human health was always been influenced by climate and weather እንግዲህ የሰው ልጅ ጤና ወይም human health የምንለው አጠቃላይ በክላይሜት እና በዌዘር ኢንፍሉዌንስ ይደረጋል ማለት ነው። ኦኬ በክላይሜትም በዌዘርም ጤናችን ኢንፍሉዌንስ ይደረጋል ወይም ተጽዕኖ ይፈጠርበታል ማለት ነው። changes in climate and climate variability affect the environment that provide us with clean air, food, water, shelter and security. ስለዚህ ኢንቫይሮንመንታችን ላይ ያለው ክላይሜት ቫሪ ባደረገ ቁጥር ኤሩ እንትን ሊል ይችላል፣ ችግር ሊፈጠርበት ይችላል። ፉድ፣ ዋተር፣ ሸልተር፣ ሴኩሪቲ ምናምን የሚባለው ነገር በክላይሜት ኤንድ ዌዘር ቼንጅ ምክንያት ችግር ሊፈጠርበት ይችላል ማለት ነው። ስለዚህ ጥሩ የሆነ ክሊን የሆነ አየር፣ ምግብ፣ ውሃ፣ መጠለያ እንዲሁም ደህንነት ለማግኘት ክላይሜቱ ወይም ዌዘሩ ትክክል መሆን መቻል አለበት እያለን ያለው። Climate changes threaten human health and well-being in various ways. The health effects of the disruption includes increased respiratory and cardiovascular disease, injury and premature deaths related to extreme weather events, changing prevalence and geographical distributions of food and waterborne illnesses or diseases and other infectious diseases and threaten to mental health ይላል። እንግዲህ ክላይሜት ቼንጅ አለ ማለት የሰው ልጅ ጤና በተለያየ ወይ አፌክት ሊያደርግ ይችላል። ኦኬ ለምሳሌ ሬስፓይራቶሪ ወይም ካርዲዮቫስኩላር ዲዚዝ ሊይዘን ይችላል፣ ከልብና ደም ዝውውር ጋር የተገናኘ በሽታ። ያ ማለት ለምሳሌ አየር ንብረት ለውጥ የሚመጣ ከሆነ የልብና የደም ዝውውር ወይም ደግሞ የመተንፈሻ ስርዓታችን ሊጎዳ ይችላል። ኢንጁሪ ወይም አደጋዎች ሊደርሱብን ይችላሉ። ፕሪማቹር ዲዚዝ ያ ማለት እንግዲህ ፕሪማቹር ዲዝ ማለት ለሞት ሳንደርስ እንዲሁ በወጣትነታችን እንደዚህ አይነት አደጋ ሊያደርስብንም ይችላል። የዌዘር ቼንጅ ማለት ነው። ከዛ በተጨማሪ ዋተር ኤንድ ፉድ ቦርን ዲዚዞችም ሊመጡ ይችላሉ። ኢንፌክሽየስ ዲዚዝ ሊመጣ ይችላል። ሜንታል ሄልዛችን ትሪት ሊደረግ ይችላል ወይም ደግሞ ጀስት ችግር ሊደርስበት ይችላል ማለት ነው። ይሁላ የሚወጣው በምንድን ነው? በክላይሜት ቼንጅ አማካኝነት ከሰው ልጅ ጤና ጋር ባለው ተጽዕኖ ምንድን ነው የሚለው ስናይ ነው ማለት ነው ይሁላ የሚመጣው። ኦኬ እዚህ ጋር ኢምፓክትስ ኦፍ ክላይሜት ቼንጅ ኦን ሂውማን ሄልዝ የሚለው እንግዲህ አጠቃላይ ስናይ ራይዚንግ ቴምፕሬቸር የሚል አለ፣ ሞር ኤክስትሪም ዌዘር የሚል አለ፣ ራይዚንግ ሲ ሌቭል የሚል አለ፣ ኤንድ ምንድነው የሚለው ኢንክሪዚንግ ካርቦን ዳይኦክሳይድ ሌቭል ይላል። እነዚህ እንግዲህ ክላይሜት ቼንጅ የሚያመጣው ነው። ስለዚህ ቴምፕሬቸር ራይዝ ካደረገ፣ ዌዘሩ ኤክስትሪም ከሆነ፣ ዋተር ሌቭሉ ወይም ሲ ሌቭል ከፍ ካለ፣ ካርቦን ዳይኦክሳይድ መጠን ኢንክሪዝ የሚያደርግ ከሆነ ሰቨር ዌዘር፣ ኤር ፖሊሽን፣ ቼንጅን ቬክተር ኢኮሎጂ፣ ኢንክሪዚንግ አሊጀርሲ፣ ዋተር ኤንድ ፉድ ሰፕላይ ኢምፓክት፣ ዋተር ኳሊቲ ኢምፓክት፣ ኤክስትሪም ሂት ምናምን የሚባሉ ነገሮች ሊመጡ ይችላሉ። ስለዚህ ለምሳሌ ቬክተር ኢኮሎጂ በሚለው ማላሪያ እንደ ማላሪያ አይነት ወይም እንደ ወባ አይነት በሽታዎች ሊመጡ ይችላሉ። ኤር ፖሊሽን ደግሞ አስማ፣ ካርዲዮቫስኩላር ዲዚዝ ሊያመጣ ይችላል። ሰቨር ዌዘር ካለ አሁንም ኢንጁሪ፣ ፋታሊቲ፣ ሜንታል ሄልዝ ኢምፓክት ሊመጣ ይችላል። ኤክስትሪም ሂት ካለ ደግሞ ሂት ሪሌትድ ኢልነስ ኤንድ ዲዚዝ፣ ቫስኩላር ኢንዱራንስ ካርዲዮቫስኩላር ፌለር ሊመጣ ይችላል። ኤንቫይሮንመንታል ዲግራዴሽን ይላል ለምሳሌ እዚህ ጋር ፎርስድ ማይግሬሽን፣ ሲቪል ኮንፍሊክት፣ ሜንታል ሄልዝ ኢምፓክቶችን ሊያመጣ ይችላል። ኦኬ ዋተር ኤንድ ፉድ ሰፕላይ ኢምፓክት ካለ ደግሞ ይሄ ከምግብና ከውሃ ጋር የተገናኘ ችግር ካለ ደግሞ ማልኒውትሪሽን፣ ዳህሪያ ዲዚዝ ምናምን ይህ ማለት ያልተመጣጠነ ምግብ ወይም ደግሞ ይሄ ተቅማጥ ምናምን ባሉ ነገሮችን ሊያመጣ ይችላል። ዋተር ኳሊቲ ሰፕላይ ወይም ውሃ ጥራት ካልጠበቀ ደግሞ ጀስት ላይክ እንደ ኮሌራ እና መሰል ዲዚዞች ሊመጡ ይችላሉ። አለርጂን ኢንክሪዝ ሲያደርግ ደግሞ
respiratory allergies and asthma ሊይዘን ይችላል ይላል። አጠቃላይ እንግዲህ the impact of climate change on human health. Climate affects every aspects of life forms such as plants, animals and human. እንግዲህ የክላይሜት ጉዳይ ህይወት ያለውን ነገር በሙሉ ነው ተጽዕኖ የሚፈጥርበት። all living things could survive based under a favorable climate condition. ሁሉም ህይወት ያለው ነገር እንግዲህ ፋቮሬብል በሆነ ክላይሜት ኮንዲሽን ነው በሰላም መኖር የሚችለው ማለት ነው። ወይም ቤስት አንደር ፋቮሬብል ክላይሜት ኮንዲሽን ላይ ሲሆን ነው በጥሩ ሁኔታ መኖር የሚችለው። ኤኒ አንፋቮሬብል ቼንጅ ኢን ክላይሜት ሜይ ሪዛልትስ ኢን ዲስትራክሽን ኦፍ ስፒሺስ። እንግዲህ የሆነ ኤንቫይሮንመንት ትክክል ያልሆነ የአየር ሁኔታ ወይም ደግሞ የዌዘር ሁኔታ ወይም የክላይሜት ሁኔታ ካለ የተለያዩ ስፒሺሶች ዲስትራክት ይሆናሉ፣ ይጠፋሉ። the following are some of the effects of the climate change. የክላይሜት ቼንጅ እንግዲህ ተጽዕኖዎች ወይም ኢፌክቶች ምንድናቸው? ከዚህ ቀደም ኮዙን አይተናል። አሁን ኢፌክቱን ስናይ የመጀመሪያው ዴዘርቲፊኬሽን የበረሃማነት መስፋፋት። ዴዘርቲፊኬሽን refers to the persistent degradation of dry land ecosystem by climatic variations and human activity. እንግዲህ በክላይሜት ቫሪዬሽን እና በሂውማን አክቲቪቲ አንጥሩ የሚባል ቦታ ደረቅ የመሆን እጽዋት ያለማብቀል ሙቀቱ ከፍተኛ የሆነ ኤሪያን መፍጠር ነው ዴዘርቲፊኬሽን ወይም ደግሞ በረሃማነት የምንለው። ሁለተኛ ድራውት ፋሚን ኤንድ ስታርቬሽን ነው፣ ድርቅና ረሃብ ማለት ነው። ሪዛልት ኢን ኤክስተንሲቭ ዳሜጅስ ኦፍ ፕላንት ክሮፕስ ኤንድ አኒማልስ አዝ ዌል አዝ ዘ ዲዝ ኦፍ ሚሊዮን ፒፕል። ድራውት አለ ማለት እንግዲህ ፕላንት ክሮፖች ምናምን ይጠፋሉ ማለት ነው። ፋሚን ወይም ስታርቬሽን አለ ማለት ደግሞ ሚሊዮንስ ኦፍ ፒፕል ይሞታሉ ማለት ነው። ሌላኛው ኢፌክት የራይዚንግ ሲ ሌቭል የባህር ጠል ከፍ ማለት ወይም የባህር ጠል ከፍታ ማለት ነው። as alpine glacier begin to recede, polar ice melt and the ocean expand as they slowly warms. Rising ocean level might have a damaging influence on the coastal marine life. In addition, coastal groundwater supply might become contaminated with salt water. የባህር ጠለል ወይም የውቅያኖሱ የባህር ጠለል ከፍ አለ ማለት ደግሞ ማለት መሰላችሁ ግላሸር የሚባለው ግግር በረዶ ከፍተኛ የሆነ ሙቀት ሲያገኝ ይቀልጥና ወደ ውሃማ አካላቶች ይቀላቀላል፣ ስፔሻሊ ወደ ባህር እና ወደ ውቅያኖስ። በዚህ ታይም የባህር ጠለል ከፍ አለ እንላለን። ዴን ማሪን ላይፍ ዳሜጅ ይሆናል። ማሪን ላይፍ ማለት ውሃማ ቦታ ላይ የሚኖሩ በርካታ አሳዎች፣ ዶልፊን ምናምን የሚባሉ ውሃ ውስጥ የሚኖሩት ይጠፋሉ። ከዛ በተጨማሪ ካስታል ኤሪያ ላይ የሚኖሩ፣ ካስታል ኤሪያ ማለት የባህር ዳርቻ አካባቢ የሚኖሩ ውሃው ሳልት ስለሚሆን አፌክት ይደረጋሉ ማለት ነው። ይሄ ተጽዕኖ ነው። ሌላኛው ሎዝ ኦፍ ባዮዳይቨርሲቲ ኤክስቲንክሽን ኤንድ ኤክስተርሚኔሽን ኦፍ ፕላንትስ ኤንድ አኒማልስ ኦፍ ዘ ወርልድ። ሎዝ ኦፍ ባዮዳይቨርሲቲ ማለት ባዮዳይቨርሲቲ እንግዲህ የተለያዩ ስፒሺሶች በአንድ አካባቢ ይኖራሉ። ሶ በክላይሜት ቼንጅ ምክንያት አንዳንድ ህይወቶች ዲስትራክት ሊሆኑ ይችላሉ፣ ይጠፋሉ ወይም ኤክስቲንክት ይሆናሉ ወይም ከምድረ ገጽ ይጠፋሉ ማለት ነው። በዚህ ጊዜ ባዮዳይቨርሲቲያችንን እያጣን ነው። ለምሳሌ የሆነ አካባቢ ላይ ወደ 78 አይነት ዝርያ ያላቸው እንስሳቶች ቢኖሩና በአየር ንብረት ለውጥ ምክንያት ተሰደው ቢሄዱ ወይም ደግሞ ዘራቸው ኤክስቲንክት ቢጠፋ ሎስ ኦፍ ባዮዳይቨርሲቲ እንለዋለን ማለት ነው። ፕላንቶችን በተመሳሳይ ለምሳሌ አንዳንድ አካባቢ በርካታ የፕላንት ዝርያ ያለባቸው ኤሪያዎች ይኖራሉ። ግን በዌዘር ቼንጅ ምክንያት በክላይሜት ቼንጅ ምክንያት እነዛ እጽዋቶች ቢጠፉ ኢቭን በሂውማን አክቲቪቲ ቢመነጠሩና ቢጠፉ ሎዝ ኦፍ ባዮዳይቨርሲቲ ብለን እንጠራዋለን። ሌላኛው ሃይድሮሎጂካል ሳይክል ነው። the normal process of hydrological cycle would be disrupted by global warming. ሃይድሮሎጂካል ሳይክል የምንለው እንግዲህ ውሃ ሪሳይክል ይደረጋል። መጀመሪያ ከባህር አካባቢ ወይም ከውሃማ አካባቢዎች ላይ ትነት አለ፣ ከፕላንቶችም ላይ ትነት አለ። የተንና ወይም ቫፖሬት ያደርግና ዳመና ይፈጥራል። ያ ዳመና አሁንም ከቀዘቀዘ በኋላ መልሶ ዝናብ ይሆናል። ዝናቡን አሁንም መሬት ላይ ያርፋል። አሁንም ከመሬት ላይ ኢቫፖሬት ያደርጋል። ይሄ ፕሮሰስ ይቀጥላል። በት ክላይሜት ቼንጅ አለ ማለት ይሄ ፕሮሰስ የናቹራል የሆነ ወይም ኖርማል የሆነ ፕሮሰስ ዲስትራፕት ይደረጋል፣ ይስተጓጎላል ማለት ነው ዲዩ ቱ ግሎባል ዋርሚንግ። እነዚህ እንግዲህ ኢፌክቶች ናቸው ጋይስ። ሌላው ዘ ዴቨሎፕመንት ኦፍ ክላይሜት አክሽን Climate action means a stepped up effort to reduce the greenhouse gas emissions and strengthen
resilience and adaptive capacity to the climate-induced impact, including climate-related hazards. ክላይሜት አክሽን ማለት መሰላችሁ ጋይስ እዚህ ጋር አሁን በክላይሜት ቼንጅ ምክንያት የሚመጡ የተለያዩ ተጽዕኖዎች አሉ። እነሱን ተጽዕኖዎች ለመቀነስ የሚደረግ ጥረት ነው። ስፔሻሊ የግሪን ሃውስ ጋዝ ኢሚሽንን መቀነስ፣ ላይክ የካርቦን ዳይኦክሳይድ ልቀትን መቀነስ፣ የናይትረስ ኦክሳይድን ልቀት መቀነስ፣ የኤፍሲሲ ወይም የክሎሮፍሎሮካርበን የሚባለው ጋዝ ልቀትን መቀነስ እሱ ክላይሜት አክሽን ብለን እንጠራዋለን። Global climate change is a growing threat to human well-being in developing and industrial nation alike. እንግዲህ ዓለም አቀፍ የሆነ የአየር ንብረት ለውጥ ዴቨሎፒንግንም ኢንዱስትሪያላይዝድ የሆኑ ኔሽኖችን በኩል ነው የሚያጠቃው። ያ ማለት የበለጸጉትንም እያደጉ ያሉትን ቢኮዝ ዓለም አቀፍ ስለሆነ የአየር ንብረት በአንድ ምድር ላይ እየኖርን እስከሆነ ድረስ የሚመጣው ተጽዕኖ ሁላችንም ነው የሚያጠቃው። is largely caused by the composition of fossil fuels and by deforestation. በዋናነት እንግዲህ የክላይሜት ቼንጅ የሚመጣው በከፍተኛ ሁኔታ በፎሲል ፊውል ኮምፖዚሽን ወይም ደግሞ እነዚህ እንደ ኮል፣ ፔትሮል የሚባሉት ጋዞች መቀጣጠል ከነሱ የሚወጣ ጋዝ እና በዲፎሬስቴሽን ወይም ደግሞ በደን ጭፍጨፋ አማካኝነት የሚመጣ ነው ማለት ነው የክላይሜት ቼንጅ የምንለው። significant harm from climate change is already occurring and further changes are certainty. The challenge now is to keep climate changes from becoming catastrophe. እዚህ ጋር እንግዲህ ባጭሩ መሰላችሁ የተለያዩ ሀገሮች የክላይሜት ቼንጅን ተጽዕኖ ለመቀነስ ጥረት እያደረጉ ይገኛሉ። ለምሳሌ ግሪን ኤሪያን መፍጠር፣ ዛፎችን መትከል። ለምሳሌ ኢትዮጵያ ላይ የአረንጓዴ አሻራ የሚባል ፕሮግራም አለ። በየአመቱ ክረምት ላይ ዛፎችን የመትከል this means የግሪን ሃውስ ጋዝ ኢሚሽንን ለመቀነስ ወይም ደግሞ እንደዚህ ካርቦን ዳይኦክሳይድ እና ክሎሮፍሎሮ ካርበን ምናምን የሚባሉ ነገሮችን ለመቀነስ ሲባል የሚደረግ እንትን ነው አክሽን ነው። that is called climate action ብለን እንጠራዋለን። ኦኬ ሌላው mitigation measures to prevent climate change. Mitigation measures to prevent climate change. The following adaptation measures are helpful action to reduce the harm from climate change. እንግዲህ እዚህ ጋር እታች ያሉት የሚወሰዱ እርምጃዎች ክላይሜት ቼንጅን ለመቀነስ የሚደረጉ ጥረቶች ናቸው። ኦልሞስት ወደ 7 የሚደርሱ እንትኖች አሉ። ወደ 7 የሚደርሱ ሜጀሮች አሉ። የመጀመሪያው implementing carbon capture and storage from fossil fueled power plant which reduce the impact of climate while making available concentrated carbon dioxide. ካርበንን ካፕቸር የማድረግ ወይም ስቶር የማድረግ ስፔሻሊ ፎሲል ፊውል በሚቃጠልበት ጊዜ ወይም ጀስት ፓወር ፕላንቶች ላይ ያ ማለት እንግዲህ ኢንዱስትሪዎች ላይ ፎሲል ፊውልን ስንጠቀም ካርበን ወደ አትሞስፌር እንዳይለቀቅ ካፕቸር የሚደረግበትን ቴክኖሎጂ የመፍጠር ስራ ይሰራል። ሁለተኛ utilizing the most advanced building designs which can provide emission free space, condition, cooling and heating in a way that greatly reduce energy and water demand. ሌላው እንግዲህ ቢልዲንጎችን ዲዛይን በማድረግ ከኢሚሽን ፍሪ የሆኑ ስፔሶችን የመፍጠር ምናምን ስራ ይሰራል ነው። ሶስተኛ replacing traditional use of biomass fuels for cooking and heating with a modern energy supply that can improve the health of women, children otherwise exposed to a high indoor air pollution from traditional use of biomass. biomass ምንለው እንግዲህ የተለያዩ ለምሳሌ የከብቶችን ደንግ ወይም ደግሞ ጽድጃ በመጠቀም ለኩኪንግ እና ሂቲንግ ይጠቀማሉ። ስፔሻሊ ገጠር አካባቢ ትራዲሽናል በሆነ ወይ ማለት ነው። እሱን ወደ ሞደርን መቀየር ለምሳሌ የንፋስ ኃይልን በመጠቀም ኢነርጂ ፕሮዲዩስ በማድረግ ለኩኪንግ እና ለሂቲንግ ኢነርጂን መፈለግ፣ የሶላር ኢነርጂን በመጠቀም ልክ እንደዛው። ይህ እንግዲህ ኤር ፖሊሽንን ለመከላከል የሚደረግ እርምጃ የሚወሰድ እርምጃ ነው። አራተኛ improve efficiencies in transportation sector through measuring such as vehicle efficiency standard. እዚህ ጋር ደግሞ በትራንስፖርቴሽን ዘርፍ አሁን ላይ እያስተዋላችሁ ተሆነ ትራንስፖርቴሽኑ ዘርፍ ላይ መኪኖች ብዙ ጊዜ ወደ ኤሌክትሪካል መኪና እየተቀየሩ ናቸው ማለት ነው።
ሜቢ ባጃጅ ማይታችሁ ከሆነ በኤሌክትሪክ ሲስተም የሚሰሩ የተለያዩ ባጃጆች የተለያዩ እነዚህ የቤት መኪና ምናምን እንላቸው አሁን በነዳጅ መስራት ትተው በኤሌክትሪክ በቻርጅ በባትሪ የሚሰሩ የተለያዩ መኪኖች እየተፈበረኩ ይገኛሉ። ያ ማለት እንግዲህ የካርበን ኢሚሽን ወይም ደግሞ የግሪን ሃውስ ጋዝ ኢሚሽን ለመቀነስ የሚደረግ ጥረት ነው ወይም እርምጃ ነው። አምስተኛ ኤክስፓንድ the use of biofuel expand the use of biofuel especially in the transportation sector with a careful attention to the environment impact። እዚህ ጋር ባዮፊውል የሚባሉትን ነገሮች ስፔሻሊ በትራንስፖርቴሽኑ ሴክተር ማስፋፋት ወይም ኤክስፓንድ የማድረግ ስራ መስራት ሌላኛው የሚወሰድ እርምጃ ነው። ስድስተኛ ፕሮሞት reforestation, afforestation and improved land use practice in a way that enhance overall productivity and delivery of ecology services while simultaneously storing more carbon and reducing emissions of smoke and soot ይላል። እዚህ ጋር ደግሞ ሪፎረስቴሽን እና ፎረስቴሽን እንዲሁም ደግሞ የመሬትን አጠቃቀም በስርዓቱ ማድረግ ወይም ደግሞ ፕሮሞት ማድረግ ማበረታታት። ሪፎረስቴሽን ስንል እንግዲህ ከዚህ ቀደም በደን ተሸፍኖ የነበረ ቦታ ተመንጥሮ ከሆነ እንደገና ያን አካባቢ በደን መሸፈን ነው። አፎረስቴሽን የሚባል ደግሞ ምንም ደን ኖሮት የማያውቀውን ቦታ ደን በመትከል ያን አካባቢ በደን የማልማት ስራ መስራት ሌላኛው እርምጃ ነው ይለናል። በመጨረሻም ሰባተኛ modernize cities and plan land use and transportation system including greater use of public transit. This helps to reduce energy use and greenhouse gas intensity and increase the quality of life. ይሄ ደግሞ ከተሞችን ሞደርናይዝ ከማድረግ አንጻር ስፔሻሊ በላንድ ዩዝ እና በትራንስፖርቴሽኑ ሲስተም ያማት ለምሳሌ ጀስት ላይክ የተለያዩ ትንንሽ መኪናዎችን ከመጠቀም ይልቅ በጣም ረጃጅም የሚባሉ ትልልቅ ባሶችን መጠቀም ባይዘው የአየር ብክለትን ከመቀነስ አንጻር ከፍተኛውን አስተዋጽኦ ወይም ሚና ይጫወታል ማለት ነው። እንዴት መሰላችሁ? እዚህ ጋር ለምሳሌ 5 የቤት መኪናዎች ላይ ታችሁ ከሆነ አንድ የቤት መኪና ላይ 2 ሰው ምናምን ቢቀመጥ ነው። አይታችሁት ከሆነ አንድ የቤት መኪና ላይ ሹፌሩና የሆነ ሰው ወይም ብቻውንም ሊሆን ይችላል ሰውየው 5 የቤት መኪናዎች ሲጓዙ ብታው 5ቱም የየራሳቸው የሆነ ኢንጂን አላቸው የየራሳቸውን አስተዋጽኦ ያበረክታሉ ማለት ነው። በአየር ብክለት የራሳቸው የሆነ ጋዝ ኢሚት ያደርጋሉ 5ቱ። እንግዲህ 5ቱ ሁለት ሰው ቢይዙ 10 ሰው ይይዛሉ። የከተማ ባስ አይታችሁ ከሆነ ትልቁ ባስ በውስጡ ጥቅጥቅ አድርጎ የሚይዘው ሰው ስንት ነው? እስከ 100 ሰው አይይዝም? እስከ 100 ሰው ያዘ ማለት እንግዲህ በአንድ ኢንጂን ወይም በአንድ ሞተር እንግዲህ ኢሚት የሚያደርገው ጋዝ አንድ ሞተር ብቻ ነው ያለው፣ ግን ብዙ ሰዎችን ይዞ መሄድ ይችላል። ያ ሁላ ሰው ግን የየራሱ መኪና ቢኖረው ምን ያክል አየር እንደሚበክል ኢማጂን። ስለዚህ እንደዛ በማድረግ አትሊስት የመኪኖችን መጠን በመጨመር ብዛታቸውን ግን በመቀነስ ወይም ከተማን ሞደርናይዝ በማድረግ የአየር ንብረት ለውጥን መቆጣጠር እንደሚቻል ነው እዚህ ጋር እየነገረን ያለው ማለት ነው። ሌላው ምንድነው ያለን which is air pollution ነው የአየር ብክለት። air pollution እንግዲህ pollution ማለት can be defined as undesirable change in the physical, chemical, biological characteristics of the air, water and land that may be harmful to human lives and other animals, living condition, industrial process and cultural asset. pollution ወይም ብክለት የምንለው እንግዲህ እንዴት ነው ዲፋይን የሚደረገው? undesirable የሆነ ቼንጅ ነው። ኦኬ የማያስፈልግ ሆኖ ግን የሆነን አካባቢ ወይም የሆነን ነገር በፊዚካልም በኬሚካልም በባዮሎጂካልም ካራክተር መቀየር ነው። ለምሳሌ ማንን ሊቀይረው ይችላል? አየሩን፣ ውሃውን፣ መሬቱን። ለምሳሌ ውሃ እችት ሆኖ አይደለ? ውስጡ ላይ ግን ሌላ ባዕድ ነገር ከዛ ውጭ የሆነ ኬሚካል ቢጨመርበት ወይም የውሃውን ፊዚካዊ ባህሪ ወይም ኬሚካዊ ባህሪ ወይም ባዮሎጂካል ባህሪ ቢቀይር የአየሩንም የመሬቱንም በተመሳሳይ እሱን ይባላል ፖሉሽን ይባላል። ስለዚህ ይሄ ውሃ፣ ይሄ አየር፣ ይሄ ላንድ ፊዚካል ኬሚካል ኤንድ ባዮሎጂካል ካራክተሩ ተቀየረ ማለት ለሰዎች ጤና ሃርምፉል ነው ወይም አደገኛ ነው። ለአኒማልሶች ወይም ለእንስሳቶችም እንደዛው ሌላ ህይወት ላላቸው ነገሮችን በሙሉ ችግር ይፈጥራል ማለት ነው። ፖሉሽን can be natural or man-made ሊሆን ይችላል። ፖሉሽን እንግዲህ ሰው ሰራሽም ተፈጥሮም ሊሆን ይችላል። The agent that pollute are called pollutant። የሚበክሉ ደግሞ በካዮች ብለን እንጠራቸዋለን ኤጀንቶች። ለምሳሌ አየር ተበከለ እንላለን።
አየርን የሚበክለው አካል ፖሊታንት ብለን እንጠራዋለን ማለት ነው። ፖሊታንትስ አር ባይ ፕሮዳክትስ ኦፍ ማን አክሽን። ፖሊታንት የምንላቸው እንግዲህ ሰዎች ከሚሰሯቸው ስራ የሚወጡ የተለያዩ ተረፈ ምርቶች አሉ። እነዛ በካይ ይባላሉ። ለምሳሌ አንድ ሰው ለምሳሌ ፍራፍሬ ምናምን ገዛና ቤቱ ሊመገብ ነው። ሙዝ ብንል የሙዙ ልጣጭ አለ፣ ማንጎ ቢሆን የማንጎ ልጣጩ ፍሬው ምናምን አለ። ኦኬ፣ እሱ እንግዲህ በፌስታል ምናምን ተደርጎ ይጣላል። ያ ፖሊታንት ነው፣ በካይ ነው። ከሆነ ጊዜ በኋላ ሽታ ያመጣል። ስለዚህ ምኑን ይበክለዋል? ኤሩን ይበክለዋል። ሌላስ ምን ይበክላል? መሬቱን ይበክለዋል ማለት ነው። የሆነ ኬሚካል ለምሳሌ የሆነ ቦታ ላይ ቢደፋ የሚሸት ከሆነ አየሩም ይበከላል፣ መሬቱም ይበከላል። መሬቱ ይበከላል ኢንሰንስ ምን ማለት መሰላችሁ? እዛ ቦታ ላይ የማያስፈልግ ነገር ከተደፋ መሬቱ ጋር ወይም መሬቱ ጋር ካለ መሬቱ ናቹራሊ ማብቀል የሚችል ነው አይደል? እጽዋትን ግን እጽዋትን ማብቀል ካልቻለ ወይም ለእጽዋቶች አደገኛ የሆነ ኬሚካልን ከያዘ በውስጡ ፖሊት ሆኗል፣ ተበክሏል ማለት ነው። ኤሩ ስንተነፍሰው ጤናችንን የሚያውክ ከሆነ which is polluted ተበክሏል ማለት ነው። ኦኬ ሶ እዚህ ጋር ቴብል አለ። ፖሊታንት ለምሳሌ ሶርሱ አለ፣ ፖሲብል ኢፌክት አለ፣ ፔስቲሳይድ ማለት እንግዲህ እነዚህ መድኃኒቶች ናቸው አግሪካልቸር ላይ የምንጠቀማቸው ማለት ነው። ሶርሱ ዩዘን አግሪካልቸር ኤንድ ላንድስኬፒንግ አግሪካልቸር ግብርና ላይ የምንጠቀማቸው ናቸው። ፔስቲሳይድ ይሄ አረም ላይ የሚረጭ ወይም ደግሞ ጸረ ተባዮችን ለማጥፋት የምንጠቀመው። ምን ችግር ሊያደርስ ይችላል? ነርቭ ዳሜጅ፣ በርዝ ዲፌክት፣ ካንሰር የመሳሰሉ ችግሮችን ሊያመጣ ይችላል። ሊድ የሚባል አለ ሌላ ፖሊታንት በካይ። ሊድ ፔይንት ኤንድ ጋዞሊን ሶርሱ ማለት ነው። ብሬን ዳሜጅ ኤንድ ለርኒንግ ፕሮብለም ሊያመጣ ይችላል። ኦኬ ሌሎችም አሉ እዚህ ጋር ፖሊታንቶች፣ ከዛ ሶርሳቸው አለ፣ የሚያመጡት ችግር አለ ማለት ነው። ሶ ፖሊሽን ማለት እንግዲህ ሲምፕሊ አየር ብቻ አይደለም። ፖሊሽን ስንል የሚበከለው ውሃም ላንድም ኤርም ነው ብለናል። በት ስፔሲፊካሊ ስለ ኤር ፖሊሽን የምናወራ ከሆነ ኤር ፖሊሽን ኢዝ ዲፋይንድ አስ the presence of material in the air in such concentration which are harmful to man and his environment። ኖርማሊ ኤሩ በውስጡ የያዘ የተለያዩ ጋዞች አሉት። ኤር ኖርማሊ የሆነ ኤር ኦክሲጅን ይዟል፣ ናይትሮጅን ይዟል፣ ካርቦን ዳይኦክሳይድ፣ ሚቴን ይዟል። ከዚህ ውጭ የሆነ ሌላ ጋዝ ወይም እዚህ ውስጥ ካለው ከመጠን በላይ የሆነ ነገር ካለ ኤሩ ተበክሏል ማለት ነው። ለምሳሌ በአየር ውስጥ ያለው የካርቦን ዳይኦክሳይድ መጠን ኖርማሊ ከነበረው በተፈጥሮ ከነበረው ካርቦን ዳይኦክሳይድ መጠን የበለጠ ከሆነ ኤሩ ተበክሏል ማለት ነው። ከሚቴን፣ ከካርቦን ዳይኦክሳይድ፣ ከዋተር ቫፐር፣ ከናይትሮጅን እና ከኦክሲጅን ጋዝ ውጭ የሆነ ሌላ አዲስ ጋዝ ካለ ኤሩ ተበክሏል ማለት ነው። ተበከለ ማለት ደግሞ ለሰው ልጆች አደገኛ ነው፣ ለሚኖሩበት ኤንቫይሮንመንት በተመሳሳይ። A number of ingredients find their way in the air and these are mostly gases which rapidly spread over a wide area. A number of ingredients find their way in the air and these are mostly gases which rapidly spread over the wide area። እንግዲህ በአየር ላይ የሚንቀሳቀሱ ጀስት በንፋስ ምናምን የሚንቀሳቀሱ ጀስት እንደ አቧራ ወይም ደስት የምንላቸው ነገሮች ከአንድ ቦታ ተነስተው ወደ ሌላ ቦታ ምናምን ስፔሻሊ የሆነ ሰዓት ላይ ለምሳሌ አስታውሳለሁ ከባድ የሚባል ነፋስ ተነስቶ ነው ተብሎ አካባቢው በሙሉ በዳመና ተሸፈነ። ዳመና ኖርማሊ የምናውቀው ዳመና አይደለም። ይሄ ለዝናብ ምናምን የሚያገለግለው ዳመና ሳይሆን ለካ አቧራ ነው። የሆነ ታይም የዛሬ 5-6 ዓመት ከወደ ሱዳን የመጣ አቧራ ነው ተብሎ ማለት ነው። ለአንድ ሳምንት ያክል የፕሌን በረራ ሁላ ተስተጓጉሎ ነበረ ወደዛ አካባቢ ማለት ነው። ለምንድን ነው? አንደኛ በአቧራ ምክንያት አየሩ ምን ብሏል? ተበክሏል። ኢቭን ትራንስፖርትን እስከ ማስተጓጎል ደረጃ ድረስ ማለት ነው። ሶርስ ኦፍ ኤር ፖሊሽን ምንድን ነው? ፎሲል ፊውል ኢንዱስትሪ፣ አግሪካልቸራል አክቲቪቲ፣ ዋር፣ ናቹራል ካውዘስ ኤንድ ኢሚሽን ፍሮም ዘ ቬሂክል አር ቫሪየስ ሶርስስ ኦፍ ኤር ፖሊሽን። እንግዲህ የአየር ብክለት ሶርሶቹ ምንድናቸው ስንል ፎሲል ፊውል ምንላቸው እንደ ኮል፣ እንደ ፔትሮል ምናምን እንደ ዲዝል ምንላቸው ነገሮች የበካይ ጋዝ ምንጮች ናቸው። ኢንዱስትሪዎች ከፍተኛ የሆኑ በካዮች ናቸው። አግሪካልቸራል አክቲቪቲ ስንል ሃርቢሳይድ፣ ፔስቲሳይድ ምናምን ምንላቸው ኬሚካሎች። ዋር፣ ኒኩሊየር ዋር የምንጠቀም ከሆነ ደግሞ የፍንዳታው ላይ የሚወጣው ጋዝ። ናቹራል ካውዘስ ኤንድ ኢሚሽን ፍሮም ዘ ቬሂክል ከመኪኖች የሚወጡ የተለያዩ ጋዞች ምናምን እንግዲህ
ሜጀር ሶርስ ኦፍ ኤር ፖሊሽን እንላቸዋለን። ሰም ሶርስ ኦፍ ኤር ፖሊሽን ሳር ዲስከስ ቢሎ እንግዲህ አንዳንዶችን እንያቸው። በርኒንግ ኦፍ ፎሲል ፊውል ፎሲል ፊውሎችን ማቃጠል። ፎሲል ፊውል እንደነገርኳችሁ እንግዲህ ፎሲል ፊውል ማለት እንግዲህ ኮል እና ፔትሮሊየም ወይም ዲዝል የምንለው ናፍጣና ከሰል የምንለው የሆነ ሊቪንግ ማተር ለሚሊዮን ዓመታት ያክል ኑሮ ወደዛ ኬሚካልነት የሚቀየርበት ሂደት ስለሆነ ነው ፎሲል ፊውል የምንለው። ፎሲል እንግዲህ ቅሪተ አካል ነው አይደለ? ላይክ ለምሳሌ አሁን የሆነ ህይወት ያለው ነገር መሬት ላይ ተቀበረ እንበል። ለምሳሌ የሆነ እንስሳ የሆነ ሰው ሊሆን ይችላል። ከሚሊዮን ዓመታት በኋላ ወደ ፔትሮልነት ምናምን ይቀየራል እንደማለት ነው። እንደዛ ነው የሚለው ሳይንሱ። ሶ በርኒንግ ኦፍ ውድስ ቻርኮልስ and other fossil fuels cause air pollution by the release of carbon dioxide, sulfur dioxide ኢሚት ያደርጋል ይሄ ነገር የሚቃጠል ከሆነ ማለት ነው። የት ነው የምናቃጥለው? ኖርማሊ ቬሂክሎች፣ መኪናዎች፣ ተሽከርካሪዎች ላይ ቢኮዝ እንደ ኤነርጂ ሶርስ ያን ኬሚካል ስለሚጠቀሙት፣ ኢንዱስትሪዎችም ያን ኬሚካል ስለሚጠቀሙት ጭሳቸው ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ ይዟል ማለት ነው። ስለዚህ አየሩ ይበከላል። ሌላኛው ኤሚሽን ፍሮም አውቶሞቢል ከመኪና የሚወጣው ጋዝ vehicles are mainly responsible for more than 80% of the total air pollution መኪኖች እንግዲህ 80% የሚደርሰውን የአየር ብክለት ኃላፊነት የሚወስዱ እነሱ ናቸው። the major pollutant released from the automobile, locomotive, aircraft etc includes carbon monoxide, unburned hydrocarbons and nitrogen oxide እነዚህ ነገሮች እንግዲህ አውቶሞቲቭ፣ ሎኮሞቲቭ እና ኤርክራፍቶች የሚመጡ ናቸው። አውቶሞቲቭ ወይ ቬሂክሎች ከመኪናዎች፣ ሎኮሞቲቭ ጀስት እንደ ባቡር ምናምን አይነቶች፣ ኤርክራፍቶች ደግሞ በሰማይ ላይ የሚበሩ የትራንስፖርት መገልገያዎች እንደ ካርቦን ሞኖክሳይድ፣ ያልተቃጠለ ሃይድሮካርበን እንዲሁም ናይትሮጅን ኦክሳይድን ኢሚት ያደርጋሉ። እነዚህ ደግሞ ዋና ዋና በካይ የሚባሉት ናቸው ለአየር ማለት ነው። ሶስተኛው ኢንዱስትሪያል ኢሚሽን ከኢንዱስትሪ የሚወጡ ጋዞች paper and pulp factory, petroleum refinery, fertilizer plants and steel industries, thermal power plants are the main source of air pollution. እዚህ ጋር እንግዲህ የወረቀት ፋክተሪዎች ወይም ፋብሪካ የምንላቸው፣ የፔትሮሊየም ወይም የነዳጅ ማጣሪያዎች፣ የፈርቲላይዘር የማዳበሪያ ኢንዱስትሪዎች፣ ፕላንት ማለት ባይዘው እዚህ ጋር ፋክተሪ ወይም ኢንዱስትሪ ማለት ነው። እሺ ፕላንት እጽዋት አይደለም እዚህ ጋር። ስቲል ኢንዱስትሪ የብረታ ብረት ኢንዱስትሪ፣ ተርማል ፓወር ፕላንት የምንላቸው እነዚህ እንግዲህ ሜጀር የሚባሉ በካይ ፕሮዲስ የሚያደርጉ ናቸው። ዛያድ ቫሪስ ሃርምፉል ጋስ ላይ ካርቦን ሞኖክሳይድ፣ ሰልፈር ትራይኦክሳይድ፣ ናይትሮጅን ሞኖክሳይድ ኤንድ ሃይድሮካርበን ወይም አንበርንት የሆነ ሃይድሮካርበን ሪሊዝ ያደርጋሉ። እነዚህ ደግሞ ሜጀር የሚባሉ ፖሊታንት ጋዞች ናቸው። ቱ ዘ አትሞስፌር ቴክስታይል ፋክተሪ ሪሊዝ ካውተን ደስትስ ኢንቱ ዘ ኤር ቴክስታይል ወይም የጨርቃጨርቅ ፋብሪካውን የኮተን ወይም የጥጥ ደስት ወይም ብናኙን ወደ ኤር ይልካል ማለት ነው። ኦልራይት። ስለዚህ ኢንዱስትሪያል ኢሚሽን የምንለው እሱ ነው። ሌላኛው አግሪካልቸራል አክቲቪቲ ስፕሬይንግ insecticides and weeds also cause air pollution. Thus, when inhaled, creates severe problems to both animals and men. እዚህ ጋር እንግዲህ አግሪካልቸር አክቲቪቲ ወይም የግብርና እንቅስቃሴዎችን ስናይ ወይም ተግባሮች ላይ ስናይ እንግዲህ ጀስት ለአረም ለኢንሴክት ወይም ደግሞ ለጸረ ነፍሳት የሚባሉ መድኃኒቶች፣ ጸረ አረም የሚባሉ መድኃኒቶች አሉ። እነሱ በሚረጩበት ጊዜ ኤሩ ይበከላል። በዚህ ጊዜ እንግዲህ በትንፈሳ ስርዓታችን ላይ በሰዎችና በእንስሳቶች ላይ ችግር ይፈጥራል ማለት ነው። ሌላው ዋር ነው ወይም ጦርነት። various forms of explosive used in the war pollutes the air by releasing poisonous gas. በጦርነት ጊዜ እንግዲህ የተለያዩ ፈንጂዎች ይለቀቃሉ ማለት ነው። የሆነ ፈንጂ ሲተኮስ ከውስጡ የሚወጣ የተለያየ ጋዝ አለ። እንግዲህ ኢንቫይሮንመንቱን ምን ይላል? ይበክላል። this greatly disturbs the ecology of the area. nuclear explosion pollute air by radioactive rays. ኒኩሊር ኤክስፕሎሽን ወይም ደግሞ የኒኩሊር ፍንዳታ ከሆነ ደግሞ በራዲዮ አክቲቭ ሬዎች አካባቢውን ይበክለዋል አየሩን። ራዲዮ አክቲቭ ሬ የምንላቸው እንግዲህ አልፋ ጋማ እና ቤታ የሚባሉ አልፋ ቤታ ጋማ የሚባሉ አልፋ ቀለል ያለ ጨረር ነው፣ ቤታ መካከለኛ ነው፣ ጋማ የሚባለው ግን በጣም አደገኛ የሚባል ሬ ነው። ግድግዳው ላይ ሳይቀር አልፎ መሄድ የሚችል ሬ ነው። and ኮስሚክ የሚባል ሬ ማለት ሌላ አደገኛ የሚባል ሬ። እነዚህ ነገሮች በሙሉ አየርን ይበክላሉ ማለት ነው። እዚህ ጋር ለምሳሌ ያክል የተቀመጠ አለ the effect of nuclear explosion on Hiroshima and Nagasaki are well known example.
ሂሮሺማ እና ናጋሳኪ የሚባሉ የጃፓን ሁለቱ ከተሞች በአሜሪካ በ1945 ሲደበደቡ የወጣው ጋዝ በዛ ኤክስፕሎሽን በአቶሚክ ቦምብ የወጣው ጋዝ ወሳኝ ምሳሌ ነው ማለት ነው። ወሳኝ ምሳሌ ነው አየርን በመበከል በዋር ምክንያት ማለት ነው። ሌላው አይ ቲንክ የመጨረሻ ናቹራል ካውዝስ ተፈጥሯዊ ምክንያቶች የምንላቸው አሉ። ጋዝ ኢሚሽን ፍሮም አክቲቭ ቮልካኖስ ማርሽ ጋዘስ ስፖርስ ኦፍ ፈንጌ ኤንድ ፖለንስ አር the natural cause of air pollution። በተፈጥሮ አየር ይበከላል። ለምሳሌ ቮልካኖ እሳተ ገሞራ እንግዲህ ተፈጥሮ የሆነ ክስተት ነው። እሱ በሚከሰትበት ጊዜ ጋዝ ይወጣል ከእሳተ ገሞራው። ኦኬ እሱ ምን ይላል? አየርን ይበክላል። ፈንጎች ላይ ለምሳሌ የሆነ አቧራ የመሰለ ነገር አለ። ፈንገሶች ከሱ የመጣው ስፖር ኤርን ይበክላል ማለት ነው። ስለዚህ እነዚህ እንግዲህ ሜጀር ሶርስ ኦፍ ኤር ፖሉሽን ብለን የምንጠራቸው ናቸው ማለት ነው። ሌላኛው አይ ቲንክ የመጨረሻ ይመስለኛል ዋተር ሾርቴጅ ኤንድ ስኬርሲቲ የሚል ቶፒክ አለ። ዋተር ሾርቴጅ ኤንድ ስኬርሲቲ is a lack of sufficient waters or not having access to safe water supply። ጥሩ የሆነ ወይም በቂ የሆነ ውሃ ለማግኘት ዋተር ሾርቴጅ ወይም ስኬርሲቲ ብለን እንጠራዋለን። ዋተር ስኬርሲቲ caused by the natural and human activity። የውሃ እጥረት እንግዲህ የሚከሰተው በሰው ሰራሽ ወይም በተፈጥሯዊ እንቅስቃሴዎች ሊሆን ይችላል ወይም ተግባሮች። Water is unequally distributed over time and space. Much of it is wasted, polluted and unsustainably managed። እንግዲህ ውሃ በተፈጥሮ እኩል በሆነ ወይ አይደለም ዲስትሪቢዩት የተደረገው በምድር ላይ። አንዳንድ አካባቢ ላይ በከፍተኛ ሁኔታ ይገኛል። ለምሳሌ ውቅያኖስ ላይ፣ ባህር ላይ፣ ወንዝ ላይ ምናምን እናገኘዋለን። አንዳንድ ቦታ ላይ ደግሞ ውሃ የሚባል ነገር ላይኖር ይችላል፣ ተራራማ ቦታዎች ላይ ምናምን። ስለዚህ ውሃ እጥረት ሊከሰት ይችላል። ኦኬ በተለይ ደግሞ በትክክል ማኔጅ የማይደረግ ከሆነ water shortage have a great impact on human health, socio-economic development and environment። የውሃ እጥረት ከገጠመ እንግዲህ በሰዎች ጤና ላይ ከፍተኛ የሆነ ተጽዕኖ ያመጣል። በሶሾ ኢኮኖሚው ወይም ደግሞ በማህበራዊ እና በኢኮኖሚ ጉዳዮች ላይ እድገቶች ላይ ከፍተኛ የሆነ ተጽዕኖ ያመጣል። በኤንቫይሮንመንቱም ላይ እንደዛው ቢኮዝ ህይወት ያለው ነገር በሙሉ ውሃ ስለሚያስፈልገው ማለት ነው። water shortage have a direct impact on crops and livestock which can lead to food shortages and eventually starvation። የውሃ እጥረት እንግዲህ ዳይሬክትሊ በቀጥታ የሚያጠቃው እጽዋትንና እንስሳቶችን ነው። ኦኬ ይሄ ደግሞ ለፉድ ሾርቴጅ ወይም ለምግብ እጥረት እንዲሁም ለስታርቬሽን ለረሃብ ሊያጋልጥ ይችላል ማለት ነው። አንድ አካባቢ ላይ ለምሳሌ በቂ የሆነ ዝናብ ከሌለ ውሃ ስለሆነ እሱ በቂ የሆነ ውሃ በአካባቢው ከሌለ በቃ እጽዋቶችም እንስሳቶችም መኖር አይችሉም። እኛ ሰዎች የምንመገበው እናጣና ለረሃብ እንጋለጣለን ማለት ነው። it also generates sanitation problems by forcing people to drink unsafe water። ሳኒቴሽን ማለት ከንጽህና ጋር የተገናኘ እንግዲህ ንጹህ ያልሆነ ውሃ ወይም አንሴፍ የሆነ ውሃ ወደ መጠጣት ልንሄድ እንችላለን። ይሄ ደግሞ የተለያዩ የሄልዝ ፕሮብለሞች ያመጣል ማለት ነው። lack of water causes other diseases such as trachoma, an infection that can be caused by blindness, plague and typhus። እንደ ታይፈስ፣ ፕሌጊው፣ ትራኮማ የሚባሉ በሽታዎች ኖርማሊ ትራኮማ ልታውቁት ትችሉ ይሆናል። ትራኮማ ማለት አይን ማዝ ምናምን የሚባል አለ። ለብላይንድነስ ወይም ለአይነ ስውርነት ሊያጋልጥ የሚችል በዝንቦች አማካኝነት የሚተላለፍ ማለት ነው። In addition, water scarcity has a different negative impacts on river, lake and other fresh water resources. It harms the environment in several ways including increased salinity, nutrient pollution and the loss of flood plains and wetland። በአጭሩ የውሃ እጥረት ከፍተኛ የሆነ ችግር እንደሚያመጣ መረዳት መቻል ያስፈልጋል ማለት ነው። በጣም ኦብቪየስ የሆነ ቀላል የሆነ ኮንሰፕት ነው። ዋተር ኮንዘርቬሽን አት ሆም ውሃ ላይ እንግዲህ ቤት ላይ ውሃ እንዴት ኮንዘርቭ ማድረግ እንችላለን? እንዴት መጠበቅ እንችላለን? ዋተር ኮንዘርቬሽን አት ሆም is a practice of using water efficiently to reduce unnecessary water usage። እንግዲህ ቤት ውስጥ ውሃን በአግባቡ መጠቀም ማለት unnecessary ወይም አላግባብ ከመደፋፋት መቆጠብ ማለት ነው። ኦኬ ያገኘነው ውሃ በትክክል መጠቀም ማኔጅ ማድረግ። also household use such as less water than agriculture or industry. A few changes to residential water uses will make a significant contribution to water conservation. People can conserve water by changing a few everyday habits and by using only water that they need። ባጭሩ እንግዲህ ቤት ውስጥ ውሃ እንዴት ነው ኮንዘርቭ ማድረግ የምንችለው ወይም ውሃ እንዴት ነው በአግባቡ መጠቀም የምንችለው የሚለውን ነገር ስናይ መጠቀም ያለብንም መጠቀም ነው። ከዛ ውጭ ዝም ብለን ውሃ በሆነ አጋጣሚ ስላገኘን መደፋፈት አይደለም። ላይክ ለምሳሌ ጀስት የሆነ ታይም ላይ ውሃ ቶሎ ስለመጣች ብቻ እየቀዳን ያለ አግባብ መደፋፋት ምናምን አግባብ እንዳልሆነ፣ ስለዚህ መጠቀም ያለብንም በአግባቡ መጠቀም
ምን ተጠቀመው ነገር ከሌለን ደግሞ ኮንሰርቭ አድርገን ማስቀመጥ ማለት ነው። እሱ ዋተር ኮንሰርቬሽን አቶ ምን እንለዋለን ማለት ነው። በጣም ቀላል የሚባል ኮንሰፕት ነው። ጀስት ዴይ ቱ ዴይ አክቲቪቲያችን ላይ ያለ ነገር ስለሆነ ሌላው የመጨረሻው ኮንሰፕት አይ ቲንክ አልቋል ብዬ ነበረ። ዲፎሬስቴሽን የሚል ነገር አለ። ዲፎሬስቴሽን ማለት የደን ምንጣሮ ጭፍጨፋ ማለት ነው። ዲፎሬስቴሽን ሪፈርስ ቱ ዘ ዲክሪዝ ኢን ፎሬስት ኤሪያ። ዲፎሬስቴሽን ማለት በደን የተሸፈነን ኤሪያ መቀነስ ወይም ማጥፋት ነው። Forest area are cleared for having additional agricultural croplands, urbanization, and mining activities such as agricultural croplands, urbanization, mining activity ደግሞት ነው። ይሄን እንግዲህ ደን የሚጨፈጨፈው በተለያዩ ምክንያቶች ነው። አንደኛ አዲሽናል የሆነ አግሪካልቸራል ክሮፕ ላንድን ለማግኘት ወይም የእርሻ ቦታ ለማግኘት፣ ሁለተኛ ከተማን ለማስፋፋት፣ ሶስተኛ ለማይኒንግ አክቲቪቲ። ማይኒንግ አክቲቪቲ ስንል እንግዲህ ጀስት ለምሳሌ ወርቅ ታገኘ ተብሎ እዛ ጫካ ላይ ቁፋሮ ሲደረግ ጫካ ይመነጠራል። ብረታ ብረት፣ የተለያዩ ነገሮች ናፍጣ ምናምን ተገኘ ከተባለ ሊመነጠር ይችላል ማለት ነው። ለማይኒንግ አክቲቪቲ ወይም ለማዕድን ቁፋሮ ተብሎ ማለት ነው። The cause and effect of deforestation is briefly discussed below። ኮዞችን እንዲህ መጀመሪያ ኮዞች ለዲፎሬስቴሽን ኮዝ ወይም ምክንያት ምንድን ነው? አንደኛ ኤክስፓንሽን ኦፍ አግሪካልቸራል አክቲቪቲ የግብርና ተግባራቶችን ለማስፋፋት ሲባል the main reason why have to do with the large area require both to raise livestock and to grow food crops። በዋናነት ደን የሚመነጠረው ለምንድን ነው ከተባለ የእርሻ ቦታዎችን ለማስፋፋት እንስሳትን ለማርባት ሲባል። ሁለተኛ ኮንስትራክሽን ኢንፍራስትራክቸር የተለያዩ የቤት እቃዎችን ሊሆን ይችላል። ኢቭን ቤት ለመገንባት ሲባል ደን ይጨፈጨፋል። ለምሳሌ ገጠር አካባቢ ቤት የሚሰራው ከእንጨት ነው። ስለዚህ እንጨት ደግሞ ከደን ነው የሚቆረጠው ማለት ነው። The construction of modern urban infrastructures has also been driving force that accelerate deforestation። ኢቭን ሞደርን አርባን ሴንተር ሆኖ ራሱ በጣም የሰለጠነ ከተማ ሆኖ ራሱ ለኮንስትራክሽን ፐርፐዝ ደኖች ይመነጠራሉ። ኦኬ ላይክ ለምሳሌ ፈርኒቸሮች የሚሰሩት የቤት እቃዎች ለምሳሌ እንደ ወንበር፣ ጠረጴዛ፣ አልጋ ምናምን የሚሰሩት ከእንጨት ነው። ስለዚህ ደን ይጨፈጨፋል። ሌላኛው ራፒድ የሆነ አርባናይዜሽን ፈጣን የሆነ የከተማ እድገት the pollution shift that is leading people to move from rural area to urban area is also contributing to deforestation። እንግዲህ የታችሁ ስለሆነ ሰው ከገጠር ወደ ከተማ በከፍተኛ ሁኔታ ነው ዲስፕሌስ እያደረገ ያለው እየፈለሰ ያለው። በዚህ ምክንያት ራፒድ የሆነ አርባናይዜሽን አለ። ሶ አርባናይዜሽን ወይም ደግሞ ከተማውን ለማስፋፋት ሲባል በአካባቢው ያሉ ደኖች ይመነጠራሉ ማለት ነው። ኦልራይት ይሄ ኮዙ ነው። ኢፌክቱስ ምንድን ነው? the following are some of the effect of deforestation የደን ጭፍጨፋ ውጤቶች። አንደኛ lose of habitat። one of the most dangerous and unsettling effects of the deforestation is the loss of animals and plant species due to their loss of habitat። እንግዲህ አንደኛውና ዋናው የሚባለው የደን ጭፍጨፋ የደን ምንጣሮ ከፍተኛ የሆነ አደጋውን መሰላችሁ እንስሳቶችንና እጽዋቶችን እናጣለን፣ ስፒሺሳቸውን ዝርያቸውን። ለምን ከተባለ ደኑ የምንጨፈጭፈው ከሆነ አንደኛ ደኑ ራሱ የተለያየ ስፒሺስ ስለሆነ እሱን እያጠፋ ነው። ሁለተኛ ደግሞ ደኑ የእንስሳቶች መኖሪያ ነው፣ ስፔሻሊ የወይልድ አኒማልስ። the tree of rainforest that provide shelter for some species also provide a canopy that regulate the temperature። ኢቭን ደኖች ወይም ዛፎች የኤንቫይሮንመንቱን ወይም አካባቢው ላይ ያለውን ቴምፕሬቸር ሬጉሌት ማድረግ የሚችሉ ነበሩ። ስንጨፈጭፈው ግን ወደ ዴዘርቲፊኬሽን እየቀየር ነው፣ ወደ በረሃነት እየቀየር ነው ማለት ነው። ዲፎሬስቴሽን ሪዛልትስ ኢን ሞር ድራስቲክ ቴምፕሬቸር ቫሪዬሽን ፍሮም ዴይ ቱ ናይት such like desert which could prove fatal for many inhabitants። ባጭሩ እንግዲህ ሀቢታት ወይም የዱር እንስሳ መኖሪያ የሆነውን ነገር እያጠፋን የዱር እንስሳቶችን ወይም በአጠቃላይ እንስሳቶችን እንድናጣ የፕላንት ስፒሺሶችን እንድናጣ ያደርገናል። አንደኛው ኢፌክት ማለት ነው። ሁለተኛ ኢንክሪዝ ግሪን ሃውስ ጋዝስ ግሪን ሃውስ ጋዞች እንዲያድጉ ወይም ኢንክሪዝ እንዲያደርጉ ማድረግ ሌላኛው ኢፌክት ነው። ላክ ኦፍ ትሪስ አልሶ አለው a greater amount of greenhouse gases to be released into the atmosphere። ከፍተኛ የሆነ ካርቦን ዳይኦክሳይድ ልቀት እንዲኖር፣ ከፍተኛ የሆነ ሲኤፍሲ ወይም ክሎሮፍሎሮ ካርበን ልቀት እንዲኖር፣ ከፍተኛ የሆነ ናይትረስ ኦክሳይድ ልቀት እንዲኖር ያደርጋል ማለት ነው የደኖች መጨፍጨፍ። ሶስተኛ the depletion of water into the atmosphere። the tree also help control the levels of water in the atmosphere by helping to regulate the water cycle። እንግዲህ ዋተር ሳይክል አንደኛው ኢቫፖ ትራንስፓይሬሽን የሚባል አለ። ከእጽዋቶች ላይ ውሃ ይተናል፣ ከዛ ዝናብ ሆኖ ተመልሶ ይመጣል። ደኖች የሚጨፈጨፉ ከሆነ ግን ይሄ ፕሮሰስ አይኖርም ማለት ነው። ስለዚህ ይሄ ነገር እንዳይከሰት ያደርጋል።
አራተኛ ኢሮዥን ኤንድ ፍሎዲንግ። ኢሮዥን የአፈር መሸርሸር እና ጎርፍ ማለት ነው። Trees help the land to retain waters and topsoils, which provide the rich nutrients to sustain additional forest life. Without forest, the soil erode and wash away, causing farmers to move on and perpetuate the cycle ይላል። ባጭሩ ይህን ሀሳቡ ልንገራችሁ። ደኖች የሚጨፈጨፉ ከሆነ አፈር ይሸርሸራል ማለት ነው ባጭሩ። ቶፕ ሶይል የሚባለው ወይም ደግሞ ለም የሚባለው ለእጽዋቶች ብቅለት አስፈላጊ የሚባለው አፈር ይሸረሸራል ማለት ነው። ዲዩ ቱ ዲፎረስቴሽን ማለት ነው፣ በደን መጨፍጨፍ ምክንያት። ስለዚህ ደኖች የሚተከሉት አንደኛ አፈር እንዳይሸረሸር የአፈር ለምነትን ለመጨመር ተብሎ ነው። ስለዚህ በዚህ ምክንያት አግሪካልቸር የሚባለው ነገር ሙሉ በሙሉ ሊጠፋ ይችላል ማለት ነው ደኖች ሲጨፈጨፉ። ኦኬ to alleviate the problem, individuals and communities have to be willing to sacrifice personal enjoyments, reducing wastes of resources, using environmental friendly new products and supplying government's adoption strategy። እንግዲህ እንደዚህ አይነት ፕሮብለሞችን ለመቀነስ ሲባል እንደ ኢንዲቪጁዋል እንደ ኮሚኒቲም እንደዚህ አይነት ፕሮብለሞችን ለመፍታት ደኖችን ከመጨፍጨፍ መቆጠብ መቻል እንዳለብን ያሳስበናል ማለት ነው። ጋይስ እንግዲህ አጠቃላይ ዩኒቱ ይሄን ይመስላል። ዩኒቱ ብቻ ሳይሆን ክላሱም የ8ኛ ክፍል ሶሻል ስተዲ ትምህርት ይሄን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ። መልካም ፈተና። ባባይ